እነኚህ የጌ ግሩፖች ሁሉ ገብተዋል እዛ ውስጥ። እሱ ደጅ ካደረ አንቺ ሞተሽ ደጅ ደሬ ወደሚለው እንሄዳለን። ገብሻላ? እሱ ቺት ካረጋ አንቺም ቺት አድርጊበት ምናምን ጋር እንደርሳለን ማለት ነው። ስለ እግዚአብሔር ሊያወራ አይችልም። ስለ አባወራ ስርዓት ሊያወራ አይችልም። ስለ ፌሚኒዝም ማውራት አይቻልም። መጀመሪያ ቦታችንን ማወቅ። እግዚአብሔር ዓላማው ባልና ሚስትን አልጋ ላይ ማስተኛት አይደለም፣ ወሲብ አይደለም። እግዚአብሔር ዓላማው ባልሽንም እያመለክሽ ነው፣ ወርሺፕ እያረኩ ነው ማለት ነው። አይ አልወደውም ባሌ። አንድ ሴት ከብዙ ወንዶች ጋር ስትወጣ ሞር ወርሺፕ እንዳደረገች ነው እንትን የሚባል የነበረው የሚቆጠረው ማለት ነው። እና እቺን የፍቅር ጣዖት ለማስደሰት አንድ ሴት ከ20 ከ30 ወይ ከዛ በላይ ወንዶች ጋር ትወጣለች። አዲስ አምላክ አገኘናል ወይ ሪሉን እንጠጣውና ይለይልን። ገብሻላ? አጉል አሰካከር አንስከር። አጉል የሰከረ ጥሩ አይደለም። ተበሳጩ። ኮሜንታችሁ ላይ ስድባችሁን ጻፉ። ሄይ ሌዲስ እንዴት ናችሁ? ዛሬ ለየት ያለ እንግዳ ይዤላችሁ መጥቻለሁ። ሺ ኢዝ ማይ ፍሬንድ። ለምን ደስ ምታይ? አንዳንድ በጣም ሀት ቶፒክ የሆኑ ነገሮች ላይ እንነጋገራለን ብለን ነው ያሰብነው ዛሬ። መስቲ ምን ብዬ ኢንትሮዲውስ ላድርግሽ? ደስ እንዳለሽ ጓደኛዬ ነች እንዳልኩት፣ እናት ነች፣ ሚስት ናት። በጣም ከማውቃቸው ጠንካራ የሚባሉ ሴቶች አንዷ ናት። በጣም ብዙ ስራዎችን ትሰራለች፣ ስፔሻሊ የዩኒቨርሲቲ ተማሪዎች ላይ። እሱን ቀስ እያላችሁ ስታውቋት የምታውቁት ይሆናል። ከዛ በተረፈ ግን ዛሬ ሰሞኑን በጣም ብዙ ሰዎችን እያስቆጣ ያለው ቶፒክ ጋር ፌሚኒዝም ከመጽሐፍ ቅዱስ ጋር በተያያዘ ያለውን ነገር አንደኛ ኢቭን ሀሳባችን ራሱ የተለያየ ስለሆነ፣ ለምሳሌ ፌሚኒስት አይደለችም መስቲ። ፌሚኒዝምም ትቀበልሽ አትቀበይም? በአጠቃላይ ፌሚኒዝምን አትቀበልም። ግን መጽሐፍ ቅዱስን በደንብ አንደርስታንድ ያደርጉታል ብዬ ከማስባቸው ብሪሊየንት የሆኑ ሰዎች አንዷ ናት። ሶ ሌትስ ጌት ኢንቱ ኢት። እንግዲህ ልንከራከር ብለን ለምን ካሜራ ላይ አናደርገውም ብለን ነው የጀመርነው ማለት ነው። ስለዚህ አይ ሆፕ ዩ ኢንጆይ ኢት። ኦልሶ ደግሞ እንደምትማሩበት በጣም ተስፋ አደርጋለሁ። ኦልሶ ደግሞ በጣም ኦፕን ማይንድድ ለመሆን ሞክሩ። ባይ ዘ ዌይ የኔ ቲክቶክ ፔጅም ሆነ የኔ ዩቲዩብ ቻናል ጭንቅላቱን ብርግድ አድርጎ ላልከፈተ ሰው የሚሆን አይደለም። የሆነ አይነት አስተሳሰብ፣ ድፍን ያለ አስተሳሰብ ይዛችሁ ከመጣችሁ ትሪገርድ ሆናችሁ ነው የምትወጡት። ከዛ እገልሻለሁ እንደዚህ ያደርግሻለሁ ውስጥ ነው የምትገቡት። this is just a conversation። መነሳት ያለባቸው ሀሳቦች አሉ። እነሱን ሀሳቦች መንካታችን አይቀርም። ካበሳጫችሁ እንግዲህ ኢሞሽናል ሬጉሌሽን ቴራፒ ሰጀስት አደርጋለሁ። ጥሩ አድርገሻል። ቀድመሽ የመጀመሪያው መርፌ ወጥተሻል። ፌሚኒዝም ለምንድን ነው የምትቃወሚው? እንትን አይመቸኝም ማለት ኢቨን እኔ አሁን ፌሚኒስት ለሆነ እንኳን ብል ካራክተሩን ማምጣት አልችልም። እንደማየው ደግሞ ፌሚኒዝም የራሱ የሆነ የሚፈልገው አይነት ካራክተር አለና እኔ ደግሞ እንደምታይኝ በጣም ዲሰንት አይነት ነገር ነኝና አልችልበትም። እንደ እናንተ አይነት ዲቤት ውስጥ መግባት እንትን አይገኝም። አንድ ሁለተኛ ብዙ ሰው ደግሞ ያው እናንተ ላይ ስፔሻሊ ፌሚኒዝም ላይ የሚነሳው ሀሳብ የፌሚኒስት ሴቶች እንደዚህ ናቸው እንደዛ ናቸው፣ ስፔሻሊ ጮሆ ነው የሚያወሩት፣ እንግሊዝኛን በጣም እንትን ይላሉ ምናምንና ደግሞ ባይ ዲፎልት እንደዛ አይነት ካራክተር የለኝም እና እንደሆነ ልሁን እንኳን ብል አይ ቲንክ ግሩፕ ራሱ የሚቀበለኝ አይመስለኝም። አረ ግሩፑ በጣም ይቀበልሻል። ግን ኦልሶ ደግሞ የሰው አመለካከት ነው እንጂ ያ ኢትስ ናት ኢቨን ፋክቹዋል። እውነቱን እንነጋገር ከተባለ በእርግጥ አሁን ለምሳሌ አይ ቴክ ሪስፖንሲቢሊቲ ላይክ ፌሚኒዝም ብዬ ቲክቶክ ላይ ዋይ ያልኩት እኔ ነኝ። ለምሳሌ እንግሊዝኛ በጣም አወራለሁ በጣም ላይክ ይሄ ብላክ አሜሪካን ዊመን ኢንፍሉዌንስ አለባት ተነክታለች ምናምን የሚለው ነገር አለ በጣም ብዙ። የሆነ አይነት የኔን ካራክተር ወስደው ፌሚኒዝም እንደዚህ ነው የሚሉ በጣም ብዙ ኢግኖራንት የሆኑ ሰዎች አሉ። ግን አይ ጆርዲ የኔ ካንቺ ብቻ ተነስቼ ሳይሆን ኖርማሊ እኔና አንቺ 4-5 ዓመት አይደል ውስጡን እንደተቻችለን እንሄዳለን። ግን ኢቨን እንትኑ አይዲዮሎጂውን ሳስበው በራሱ የፌሚኒዝም አይዲዮሎጂ ሳስበው አንቺ ብቻ አለሽ እንደዛ አይነት ካራክተር ያለሽ ከዚህ ሀገር ውጭ የሚያሉት እዚህ አካባቢ ያሉ ሴቶች የሚያሳዩት ካራክተር አለ በሙሉ ነው ደግሞ አልችልበትም። በቃ ለሱ አልሆንም፣ ለሱ የተፈጠርኩ አይደለሁም። አይዲዮሎጂንስ ኦን ፕሪንሲፕል ለምሳሌ ፖለቲካል፣ ኢኮኖሚካል፣ ሶሻል ኢኳሊቲ ኦፍ ዘ ሴክስስ የሚለው በቃ ፖለቲካ በኢኮኖሚና በማህበረሰባዊ ጉዳይ ላይ ሴቶች እኩል መብት፣ እኩል ግዴታና እኩል ተሳትፎ ሊኖራቸው ይገባል የሚለው እሱን አምናለሁ ማለት ግን ፌሚኒስት ነኝ ማለት አይደለም። አይ ቲንክ የሆነ ግሩፕ ውስጥ መጨፍለቅ አትፈልጊም።
ኔቸሬ እንደዛ ነው። ኔቸሬ የሆነ ግሩፕ ውስጥ መደመር አልወድም። ተጠቅልሎ የሆነ ነገር ውስጥ ሰንበዲ አይዲያ ውስጥ መግባት አልወድም። ምናልባት የአይዲያ ጠቃሚ እንኳን ቢሆን ለራሴ የሚጠቅመውን ወስዳለሁ እንጂ እዛ ውስጥ ጠሪ ሆኜ መገኘት አልፈልግም። ሜቢ ላይክ ካልት ሜንታሊቲ በጣም እንትን ያደርግሻል ይመስለኛል። በጣም ሳይዘኝ ይቀር ያ በጣም ተይዣለሁ እዛ ነገር ውስጥ እዛ ሜንታሊቲ ውስጥ ያለው ሰው ይመስለኛል። ግልጽ ይንሳል I mean it makes sense። እሺ ፌሚኒዝም ቢብሊክሊ ፌሚኒዝም የሚያነሳቸውን ሀሳቦች መጽሐፍ ቅዱስ ይቃወማለች ታስቢያለሽ? ኦፍኮርስ እያወራን ያለ ነው ባይ ዘ ዌይ እያወራን ያለ ነው ስለ ግብረ ሰዶም አይደለም፣ ስለ ሴቶችና ስለ ወንዶች እኩልነት ነው እያወራን ያለ ነው። ሶ በዛ ሪጋርድ ምዕራባዊ ዓለም ላይ የተነሳው ቶፒክ ሳይሆን በአፍሪካ ኮንቴክስት በአፍሪካውያን ኮንቴክስት አትሊስት የተነሳው ሀሳብ የአፍሮ ፌሚኒዝም ሀሳብ በዛ ሀሳብ ላይ ቢብሊካል አይደለም የምትይው ሀሳብ አለ? እሱ ጋር ስንመጣ ኖርማሊ ባይብል ምንድን ነው የሚለው ጋር መምጣት አለብን። ባይብል ሀሳቡ ምንድን ነው የሚለው ጋር መምጣት አለብን። ባይብል ለማን የተጻፈው የሚለው ጋር መምጣት አለብን። ባይብልን ማወቅ አለብን። ባይብልን ሳናቅ ለሴት ወይም ለወንድ ነጥሎ መውሰድ ትክክል ነው ብዬ አላምንም። እንደነገርኩሽ ባይ ኔቸር ራቅ ብሎ አንጥሮ ማየት የሚወድ አይነት ባህሪ ነው ያለኝ እና ባይብልን በደንብ ለማየት ሞክሬያለሁ፣ ፈልጌዋለሁ ብዙ ነገሩን እና ባይ ዲፎልት እኔ እንዳገኘሁት ሃይማኖተኛ ሰው አይደለሁም። እኔ የሆነ ሃይማኖት ጠርዝ ላይ አታገኝም። ግን ክርስቲያን ነኝ። ክርስቲያን ማለት ሚሴጁ የክርስቶስ ተከታይ ነው እንጂ ኦርቶዶክስ ወይም ፕሮቴስታንት ወይም ካቶሊክ ማለት አይደለም። አንድ ሰው ክርስቲያን ነኝ ሲል የክርስቶስ ተከታይ ነኝ ነው። ሶ ክርስቶስን ነው እዛ ውስጥ ስፈልገው። ለአፍሮ ፌሚኒዝም ሆነ ለፌሚኒዝም አይዲያ ምቹ አይደለም። ምቹ ያልሆነበት ምክንያት ከዚህ በፊትም እኔ ለመናገር ሞክሬያለሁ። ፌሚኒዝም እና ሃይማኖት አብሮ እንዲሄዱ ስለማይፈልግ ነው። አዎ ብለሽኝ ነበር ከዚህ በፊት ማስቀምጠሽኛል እንደዛ ብለሽ። ስለዚህ ምንጩን ስናቅ ነው መፍትሄ የምናገኘው። ለምሳሌ ሐኪም ቤት ሄደሽ ያመመሽን ትክክለኛውን ነገር ስትነግሪው ነው መድኃኒቱን ሐኪሙ በትክክል ሊሰጥሽ የሚችለው። ሐኪሙ ጋር ቀርበሽ ትክክለኛ የሆነ በሽታሽን ባትነግሪው፣ ለምሳሌ ታመምሽ ሆድ ቁርጠት ሆኖ ራሴን አሞኛል ብትይው ሊሰጥሽ የሚችለው የራስ ምታት መድኃኒት እንጂ የሆድ ቁርጠት አይደለም። ሶ ባይብል ከየት ነው የመጣው መነሻው የቱ ጋር ነው ብለን ሳንነሳ የእሱን መሰረት ሳናቅ የእኛን ችግር መፍትሄ መፈለጊያ ማድረግ አለብን ብያለሁ። የአንድን እሳቤ መፍትሄ መፈለጊያ ማድረግ የለብንም። ኦኬ ሶ ፕሮቴስታንት አይደለሽም፣ ካቶሊክ አይደለሽም፣ ኦርቶዶክስ አይደለሽም፣ ክርስቲያን ነኝ ብለሽ ነው የምታስበው? ኤቲስትም አይደለሁም። ኤቲስትም አይደለሽም፣ ክርስቲያን ነኝ። በእግዚአብሔር መኖር ታምኛለሽ፣ በኢየሱስ ክርስቶስ ታምኛለሽ፣ በመጽሐፍ ቅዱስም ታምኛለሽ። ሰምሃው ሰምሃው በእግዚአብሔር መኖር አምናለሁ። እንደውም እኔ ኤቲስት ሳልሆን በእግዚአብሔር መኖር ከሚያምኑ ሰዎች መካከል ነኝ። ግን ችግሬ እኔ ሰዎች አሉ ወይ ነው። እግዚአብሔር የሚጠቀምባቸው ሰዎች አሉ ወይ፣ እግዚአብሔር ኮሙኒኬት የሚያደርጋቸው ሰዎች አሉ ወይ። አዘር ሳይድ ነኝ እኔ። ሰው የለም ብዬ ነው የማምነው። በክርስቶስ አምናለሁ። ክርስቶስ ለኛ ብሎ ከሰማያት ወርዶ ከድንግል ተጸንሶ ተወልዶ እንደሞተልን አምናለሁ። በባይብል ግን ሰምሃው ለመሰለሽ ብዙ ቦታ ላይ ተናግሬዋለሁኝ። ለማጥናት ሞክሬያለሁ። ባይብልን ኮራፕት የተደረጉ ብዙ ነገሮች አሉ። እሱን ጠቅልዬ እንደ እግዚአብሔር ሀሳብ መውሰድ ይከብደኛል። ለዚህ ነው የፌሚኒዝምን አይዲያ እዚህ ጋር መፍትሄ አትፈልጊበትም ብልሽ። ለዚህ ነው የሆኑ ነገሮች ተዘጋጅተው የተቀመጡልን ነገሮችን በሙሉ ለመፍትሄ መውሰድ የለብንም። አንቺ በምን ታምኛለሽ ብትይ ባይብል ማፕ ነው። ሁልጊዜ እንደምናገረው የትም እንደምናገረው ማፕ ነው። ከየት እንደመጣ ይነግረኛል፣ እንዴት እንድኖር እንደምችል ይነግረኛል፣ ወዴት እንደሚሄድ ሊነግረኝ ይችላል። ግን ዴስቲኒ ሊወስንልኝ አይችልም። ብዙ ጊዜ ሰዎች ጠይቁኛል፣ ለምንድን እንደዚህ የምትዩ? የመጨረሻ ሞመንት የምትባል ነገር አለች። የመጨረሻ ሞመንት ላይ ክርስቶስን ካስታወስሽ መስቀል ላይ ሆኖ ወንበዴውን ወደ ገነት ሲልከው ይሁዳ ግን ወደ ሲኦል ነበር የሄደው። ገብቶሻል? ላስት ሞመንታችንን መወሰን የምንችለው በእግዚአብሔር እጅ ብቻ የተወሰነው። ባይብል አይወስነውም። የኔ መቀደስ ወይም ደግሞ የኔ ኃጢአተኝነት አይወስነውም። ስለዚህ ሰምሃው እላለሁ ሁልጊዜ የሆነ ነገር ቅር ይለኛል። ለምን ብዙ ሰዎች መንፈሳዊ ሆነው ብዙዎቹ ደግሞ ሃይማኖተኛ ሲሆኑ የሚፈጠረው በዚህ ግሩፒንግ ውስጥ ጀጅመንት ነው። እኔ አንቺን ልወስንብሽ አልችልም፣ አንቺን ልፈርድብሽ አልችልም። ፈራጅነት ደግሞ እዚህ ውስጥ ብዙ አለ። ሰው መቀበለው ጥቂት፣ ብዙ ልቀበል እችላለሁ፣ ግን ጥቂቱን ትንሽ ማለት እንግዲህ አሁን ለምሳሌ እኔ የኔ ሃይማኖት አለ። የኔ ሃይማኖት የሚለው ምንድነው? የመጽሐፍ ቅዱስ ቃል በቃ ኢትስ ሎ የህይወት ህግ ነው እና ኤቭሪቲንግ ላይክ መጽሐፍ ቅዱስ ላይ ያለው ነገር በሙሉ ልክ እንደሆነ ነው ማሰብ ያለብን ነው። ያ የመብት ነው። እኔም ደግሞ መብቴ ነው። ከብሻላ እኔ መብቴ ነው። ይሄንን ባይብል ባይዘው እነኚህ መጽሐፍ ቅዱሶች የኔ ናቸው። እነኚህ ከዚህ በፊትም ለማሳየት ሞክሬያለሁ።
ይሄ አዲሱ መደበኛ የሚባለው መጽሐፍ ቅዱስ አዲሱ መደበኛ ሲባል ራሱ ማለት ነው ኦልድ የሆነ ነገር ከውስጡ ተቀንሷል ማለት ነው። አዲሱ መደበኛ ስንለው ራሱ ለምን አዲስ መባል አስፈለገው? ከውስጡ አዲስ የተደረገ አፕዴት የተደረገ ነገር ከሌለው ኤዲት ይደረጋል ነው ይቀንሳል፣ ይጨመራል ምናምን። አሁን ሪሰንት የሆነ መረጃ ልስጥሽ። ባይብልን ኢሊቶች አሉ ባይብልን ቁጭ ብለው የሆነ ሊታተም ሲል ቼክ የሚያደርጉ ቀኖናውን ምኑን የሚያዩት እና አሁን ላይ ኢቭን እነኚህ የጌ ግሩፖች ሁሉ ገብተዋል እዛ ውስጥ። ሶ ፍጹም የእግዚአብሔር ሀሳብ ነው ወይ ከዚህ በኋላ ስፕሪንት የሚደረግልን ጥያቄ መጫር አለበት። ለዚህ ነው ሁልጊዜ እኔ ሜንሽን አድርጌ ያልፋለሁ። ኢትዮጵያ ቀደምት ናት በክርስትና ቀደምት ማለት ነው። አባቶቻችን ደግሞ እንዲበረዝ የማይፈልጉት ትክክለኛ የሆነ የእግዚአብሔርን ሀሳብ ሀይድ አድርገው ይዘውታል። ሁሌም የምናገረው እሱ ነው። እሱን ዳውት የለኝም። እሱ ፍጹም የእግዚአብሔር ቃል ነው። በጣም እየጠበቁት ህይወታቸውን ለሞት ሰጥተው የሚጠብቁት በየገዳማቱ ስፔሻሊ ደግሞ ላሊበላ ላይ ትልቅ በቃ እንደወረደ ልንል የምንችለው መጽሐፍ ቅዱስ አለ። እሱ ፍጹም የእግዚአብሔር ቃል ነው። በየገበያው የሚሸጠውና እኔ እጅ ላይ አንቺ እጅ ላይ ኢዝሊ የሚደርሰው ግን there is something behind። ሁልጊዜ የምናገረው እሱ ነው። ለምንድን ነው አሁን ላሊበላ ያልሽው መጽሐፍ ቅዱስ ለምንድን ነው እኛ ጋር የማይደርሰው? በምን ምክንያት ነው የሚባለው? እንዲነካ ወይም ደግሞ እንደዚህ አይነት መሸቃቀጥ እንዳይገባበት ነው። እሱ ነው በቃ ቀጥተኛ ንግግራቸው። ሰው እንደፈለገው ቃል ይጨምርበታል፣ ቃል ይቀንስበታል ምናምን። አዎ እሺ። አሁን ይሄ እንዳየው የሚያደርገኝ ሁለት አንግል አለ። በእግዚአብሔርኛ ልበለው እንግዲህ በቃ በእግዚአብሔርኛ ወይም ደግሞ በቃ በእግዚአብሔርኛ ወይም ደግሞ በመንፈስ ቅዱስ ሲኬድ ማለት ነው ፍትሃዊነትን፣ እኩልነትን የሚቃወም ይመስልሻል ፈጣሪ? ለምሳሌ ምን አይነት ነገር አለ? ሚስት ለባሏ ትገዛ የሚል የመጽሐፍ ቅዱስ ቃል አለ ለምሳሌ። እሺ አሁን እኔ ራሱ ፌሚኒስት ለሆነ መሰለኝ አስቡ አለ። እሱም ብቻ አይደለም ሁሉንም እንደውም ላንበባቸው መሰለኝ ቢካዝ አንድ ላይ ትመልሽልኛለሽ ብዬ ስለማስብ ማለት ነው። ለምሳሌ እሺ በጌታ ቆሮንቶስ 11 ላይ በጌታ ዘንድ ግን ሴት ያለ ወንድ ወንድም ያለ ሴት አይሆንም፣ ሴት ከወንድ እንደተገኘች ሁሉ ወንድም ከሴት ይወለዳልና፣ ነገር ግን የሁሉም መገኛ እግዚአብሔር ነው ይለናል። ግን ምን አይነት አርጊውመንት አለ? ወንድ መጀመሪያ ስለተፈጠረ የበላይ ነው፣ በቃ እግዚአብሔር ወንድን መርጦታል የሚል አይነት አለ። ለምሳሌ ለክርስቶስ ካላችሁ አክብሮታዊ ፍርሃት የተነሳ ኤፌሶን ላይ ነው ይሄ፣ አንዳችሁ ለአንዳችሁ ተገዙ ይላል። ሚስቶች ሆይ ከዛ ደግሞ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ፣ ክርስቶስ አካሉ ለሆነችውና አዳኛ ለሆናት ቤተክርስቲያን ራስ እንደሆነ ሁሉ ባልም የሚስቱ ራስ ነውና፣ እንግዲህ ቤተክርስቲያን ለክርስቶስ እንደምትገዛ ሚስቶችም ለባሎቻችሁ በማንኛውም ነገር እንደዚሁ መገዛት ይገባችኋል ይላል። ሌላ ጢሞቴዎስ ላይ ደግሞ በጸጥታና በሙሉ መገዛት ትማር፣ ሴት ዝም እንድትል እንጂ እንድታስተምር ወይም በወንድ ላይ ስልጣን እንደሚኖራት አልፈቅድም። ምክንያቱም አዳም ቀድሞ ተፈጥሯል፣ ከዚያም ሔዋን ተፈጠረች። ደግሞም የተታለለው አዳም አይደለም፣ የተታለለችው ኃጢአተኛ የሆነችው ሴቷ ናትና። እነዚህ ናቸው ብቻ ዋና ዋናዎቹ። ብዙ ጊዜ እየመጡ ኮመንት ሴክሽን ላይ ምናምን የሚጠቀሟቸው መጽሐፍ ቅዱስ ቃላት ማለት ነው። እነዚህ ቃላትን ይዘው ምን አይነት ወሬ ያመጣሉ? የአባወራ ስርዓት የምንለው ወንድን የበላይ ያደረገውን ስርዓት መጽሐፍ ቅዱሳዊ እንደሆነ፣ ወንዶች ስልጣን እንዳላቸው። ስልጣን ምንድን ነው ብለሽ ትጠይቂያቸው ደግሞ አይ በፍቅር እኮ ነው ይሉታል ደግሞ መልሰው ማለት ነው። ስልጣን ብሎ ፍቅር የለም። ስልጣን የሆነ ኃይል ያለው ሰው የሚጠቀምበት ነገር ነው አንድ ሰው ላይ ማለት ነው። ይሄ ምንድን ነው? እርስ በርሳችሁ ተገዙ ተብሏል። ኦልሶ ደግሞ ሚስትም ለባሏ ትገዛ ተብሏል። ግን እኔ አሁን ፐርሰናሊ ቢጠይቅኝ በፍቃደኝነት እስከተገዛው ድረስ እንደ ባርነት መገዛት ነው ብዬ አላስበውም ነበር። ግን ስልጣን ለወንድ ልጅ ሰጥቷል ከተባለ ስልጣን ዓለማዊ ነው፣ መንፈስ ቅዱሳዊ ነው ብዬ አላስብም እኔ ማለት ነው።
እና በቃ በጣም ግራ ይገባኛል ይሄ ነገር እንዴት ነው ማለት ኢቭን ሮንግ ብትሆን ሮንግ አሁን ለምሳሌ ባልየው እየተሳሳተ ከሆነና አይ በቃ በዚህ መንገድ ነው መሄድ ያለብን እያለ ከሆነ ቻሌንጅ አታድርገው ነው እኮ አይደለ ስልጣን ካለው ወይም ደግሞ ቻሌንጅ ብታደርገው የሷን ቃል ረግጦ መሄድ ይችላል ከፍቅር እስካደረገው ድረስ የሚል እሳቤ ነው ማለት ነው ይሄን እንዴት ታየዋለሽ ምክንያቱም ወደድንም ጠላንም አባወራ ስርዓት የምንለው ሴቶችን የሚጨቁነው ስርዓት የተመሰረተው እዚህ ነገር ላይ ተመርኩዞ ነው ብዬ አስባለሁ አንድ ወሬ አውርቼ ነበር ስፔሻሊ እዚህ ቲክቶክ ላይ ነውና በጣም ብዙ ሰው ነው የተንጫጫበት ማለት ነው ስለምን የበላይነት ነው የምናወራው ማንስ ነው ደግሞ የበታች ኃጢያት ከተሰራ ሰው መርፌም ሰረቀ በሬም ሰረቀ ሰውን ገደለ ዘሞተም ኃጢያት እግዚአብሔር ፊት እኩል ኃጢያት ነው አንዱ ትልቅ አንዱ ትንሽ ተደርጎ አንዱ ስፔሻል ተደርጎ ምናምን የሚታይበት መንገድ የለም በፕሮቴስታንት በነበርኩበት ጆርኒ ውስጥ የተረዳሁት ይሄንን ነው መከፋፈል የሚባል ስርዓት አለ በየቦታው ብዙ ነገር ይከፋፈላል ሁሉም ስፔሻሊ ሃይማኖት ከተባለ የሆነውን አካል መጫን ይፈልጋል የሆነውን አካል ማግነን ይፈልጋል ግን እግዚአብሔራዊ ነው ወይ ብለን ስናስብ አይደለም ስለ አባወራ ስርዓት ስናወራ የአባወራ ስርዓት አፕላይ ያደርጋል እዚህ ምድር ላይ እውነት ነው የማያደርግባቸው ቤቶች ሊኖሩ ይችላሉ ያ ቤት ኢንስቲትዩሽናል መሆን ሲጀምር ነው ችግሮች መፈጠር የጀመሩታል ለምን አስተምሮ አብሮት ገብቶታል በፊት ላይ ወይም ደግሞ ሃይማኖት ከመምጣቱ በፊት የነበረው ማህበረሰብ ምን አይነት ነበር ብለን ወደ ኋላ መመለስ እንችላለን ማየት እንችላለን ሃንቲንግ ኤንድ ጋዘሪንግ በነበረበት ጊዜ ወንዶች ሁሉ ጊዜም ያለው አማራጭ ሴት ልጅ ጫካ ሄዳ መቼም ድብጥላ ወይ ደግሞ ምናምን አርጋት መጣ ያለው አማራጭ ወንዱ ነው ማስኪለን ስለሆነ ይሄዳል የሆነ ነገር ገሎም አሳጥምዶ ምናምን ይዞ ይመጣል ለቤተሰቡ እሱ ነው እሱን ያውን ቻሌንጅ አረግሻለሁ ቢካዝ ሴቶችም ሀንት ያረጉ ነበር አይ ነው ግን ማጆሪቲው ነው ማወራሽ እንጂ በትይዩ አሁን ሴቶች ተጨቁኗል በመንልበትም ሳስ ስንመለስ እኮ ወጣው ገበያ ማን ነው ስራ ሰርተው የሚመጡ ሴቶች አሉ እንትን ያረኩታል አንዱን ይጣልኩ አንዱን ከፍ ያረኩ ሳይሆን ስናወራ ማጆሪቲውን ማየት ስላለብን ያን ያደርጋሉ ሴቶች ያበስላሉ ሴቶች በሚያረግዙበት በሚወልዱበት ሰዓት እቤት ውስጥ ነው ጊዜያቸው የሚያሳልፉት ይሄ አንዱ የበላይ አንዱ የታች ስለሆነ ሳይሆን በሁለቱ ፍቅር ላይ ተመሰረተ ነበር እሱ ጫካ እንድትሄድ ካልፈለገ ቴኬር አደርጋታለሁ ቤቴን እጠብቃለሁ ካለ ለሞት ራሱን አሳልፎ ይሰጣል ሴቷም ደግሞ ጥያቄ አለኝ እዚህ ጋር እሺ ሐሳብሽ እንደማስጨርስሽ ለማሳብ ያስጨርስሽና ከዛ ትሄጃለሽ እንደዛውም ደግሞ ሴቷም ደግሞ በቃ እኔ ወጥቼ ሄጄ ማምጣት ላይክ ቶምቦይ የሆኑ ሴቶች አሉ ሄደው ምናምን ብለው ይዘው ይመጣሉ እሱ ይሹ አልነበረም ግን ጋፕ መፍጠሪያ ነው ጋፕ ማፍጠር አለብሽ የሆነሽ ነገር አይደለ የሆነ ነገር ለማስገባት የሆነ ጋፕ መፍጠር አለብሽ ሶ የሆነውን ሐሳብ ትሰጪዋለሽ የሆነውን ሐሳብ ትነጥቂዋለሽ እንደዚህ አይነት ነገር ተደርጓል ስለ አባወራ ስርዓት ስናወራ ግን የአባወራ ስርዓት ላይ እኔ ራሱ ዳውት አለኝ የበላይ የሚለውን ሐሳብ ማን ነው ለወንዶች ሹክ ያላቸው በፍጥረት ዓለም ላይ የበላይ እግዚአብሔር ነው በቃ ወንድ የበላይ ሊሆን አይችልም ወንድ አይደለም የበላይ ትዳር ካለ የዛ ቤት ራስ እግዚአብሔር ነው ምክንያቱም እግዚአብሔር ሰውን የፈጠረበት ፐርፐዙ ቤተሰብ ስለሆነ የዛ ቤተሰብ የበላይ መሆን የሚፈልገው እግዚአብሔር ስለሆነ ገብሻል አንዳንድ ሐሳቦች ጣፋጭ ናቸው ግን መርዝ አላቸው እኔ ትዳሬ ላይ አንድም ቀን ለባሌ ሰሚት ያላረኩበት ጊዜ የለም በደንብ አንደርስታንድ አደርገዋለሁ የሚፈልገው ነው ኦኬ ላለው ግን እሱም ደግሞ እኔ የበላይ ነኝ ብሎ አንድም ቀን ታይቶ አያውቅም ለምን እኛ ቤት ላይ በኔና በባሌ መካከል በባሌና በእግዚአብሔር መካከል ያለውን ጋፕ በደንብ እናውቀዋለን እግዚአብሔር ምንድነው የሚፈልገው ከዚህ ቤተሰብ ብሎ መጠየቅ የቻለ ሰው የቤቱን የበላይ እግዚአብሔር እንዲያደርግ ግዴታው ነው አንለስ የፉራ ስርዓት ይመጣል ማለት ነው እሱ ደጅ ካደረ አንቺ ሞተሽ ደጅ ደሬ ወደሚለው እንሄዳለን ገብሻላ እሱ ቺት ካረጋ አንቺ ቺት አርጊበት ምናምን ጋር እንደርሳለን ማለት ነው ገብሻላ እዛ ጋር እንደርሳለን አትንኪብኝ ንግስት ፉራን እነካታለሁ ችግር አለባት ሶ ድልሽ የምፈልገው የአባወራ ስርዓት ላይ ዳውት አለኝ እኔ ራሱ ለምን መሰለሽ አዳምን እግዚአብሔር ሲሰራው ወይም ደግሞ ኤደን ገነት ጋር አምጥቶ ብቻውን መሆኑን አይቶ እግዚአብሔር ሁሉም ነገር መልካም እንደሆነ አየ ነው የሚለው መልካም ያልሆነ ነገር አልነበረም አዳም ብቻው ከመሆኑ ውጪ ማለት ነው ሶ እግዚአብሔር አየና አዳም ብቻው መሆን የለበትም ማለትና ሴት አመጣ ሰጠው
ከጎኑ ማወጣለት ከየትም አመጣት። ሴት የምትባለው ፉልፊልመንቱ ስለሆነች ተሰጣችሁ። አዳም እሷን እንዳየ ሁሉ እርገጣት አይደለም ያለው፣ እንዳያት ምንድን ነው ያለው? ህይወቴ ነው አለ። ስጋዋ ከስጋዬ ስለሆነ እቺ ደግሞ የህያዋን ሁሉ እናት ነች አለ። አይሽ ሰውየው ሃይማኖት አይደለም ስፒሪቹዋል ነው። የእግዚአብሔርን ኢንቴንሽን ማግኘት የሚችል ሰው ነው። ኢሚዲየትሊ ምንድነው ያደረገው? ሔዋን ብሎ ስም አወጣላት፣ የህያዋን ሁሉ እናት ስለሆነች አለ። አይሽ ኦልሬዲ ኪንግደሙን እንዴት ማስተካከል እንዳለበት ሰውየው ያውቅ ነበር። ከዛ እግዚአብሔር ምን አለ? አጠፉ ተባለ ምናምን ያ የጸበለሱ ታሪክ መጣ ምናምን እና እኔ እሱ ራሱ ደስ አይለኝም። የሆነ አፕል ስለበላሽ ማለት ነው እግዚአብሔር ከገነት ያስወጣሻል። ያ ሁሉ ፍሬ ለምን ተቀመጠ? እኛ እንድንሰቃይ ከፈለገ እግዚአብሔር ከመነሻው ሳራ በረሃ ላይ አይፈጥረንም ነበር? የሆኑ ስቶሪዎች ስለሄደ ኮንፈርት አይሰጡኝም። ፋይናሊ ግን እግዚአብሔር አዳምና ሔዋንን ረገመና አባረራቸው። ልክ አይደለም። መጽሐፍ ቅዱስ ላይ የምናውቀው የምናመልከው እግዚአብሔር እርግማን ኃጢአት እንደሆነ ይናገራል። መልሶ ደግሞ እግዚአብሔር ተራገመ ይሉናል ማለት ነው። የራሱን ኃጢአት ብሎ ያሰመረውን መስመር እግዚአብሔር አለፈ ማለት ነው። ለዚህ ነው ሀይድ የተደረጉ ባይብሎች ወጥተው ለዚህ ሁሉ ቀውስ መፍትሄ መስጠት መቻል አለባቸው። አንለስ እነ ኪንግ ጀምስ የጻፉት ባይብል የህይወት መሰረት ሊሆን አይችልም። ሀሳቤን ካገኘሽኝ ወጡ። እሷም መውለድ ምናምን ነው ስራዋ ተባለ። እሱም ደግሞ መቆፈር ነው ምናምን ተባለ። ሴጣን እንደፈለገ እየገባ እየወጣ የሚረብሸው ሁለቱ ባልና ሚስት ከሆኑበትና እግዚአብሔር ከወጣበት ሰዓት ጀምሮ አባወራይ ስርዓት ተጀምሯል። ኮንፈርት ዞን የለም። እግዚአብሔር ያለበት እግዚአብሔር ራስ የሆነበት ትዳር ግን እነኚህ ሰዎች የሚኖሩት እንደ እግዚአብሔር ልጅ ነው። የዛ ቤት ራስ እግዚአብሔር ነው። ራስ ካለ ደግሞ በፍጹም እንደገና ራስ ሆኜ ልነሳ ብሎ ሰንበዲ አይነሳ። አሁን እኛ እንደተማር ነው ባይብሊካሊ ሰይጣን የእግዚአብሔርን ዙፋን በመፈለጉ ምክንያት ወደቀ እንደተባለው ብዙ ወንዶች የእግዚአብሔርን ቦታ በየቤታቸው ውስጥ እየፈለጉ እየወደቁ ነው። የወደቀ ወንድ ደግሞ የወደቀች ሴት ውጤት ነው የሚሆነው። ቦታሽን ማወቅ አለብሽ። መጀመሪያ ቦታውን ያላወቀ ሰው ስለ እግዚአብሔር ሊያወራ አይችልም። ስለ አባወራ ስርዓት ሊያወራ አይችልም። ስለ ፌሚኒዝም ማውራት አይቻልም። መጀመሪያ ቦታችንን ማወቅ አለብን። እኔ ለባሌ ሰሚት እንደማደርገው ለእግዚአብሔር ሰሚት ላደርግ አልችልም። ቆሮንቶስ ላይ ሴቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። እኔ ለጌታዬ እንዴት ነው የምገዛው? ጌታዬ ክርስቶስ ነው። ለክርስቶስ እሰግድለታለሁ፣ አምላኬ ነህ እለዋለሁ። አይሽ ለጌታ የምገዛበት ሌቭሉ ማለት ነው እግዚአብሔራዊ ነው። ወርሺፕ ነው የምታረገው። በባሌ በዛው ልክ ከሆነ ጣዖት አታምልክ የሚለውን የእግዚአብሔርን ቃል እጣረሳለሁ ማለት ነው። ዌይት ድገሚልኝ። አልደግምም። ኮንሽስ ሆነሽ አዳምጪ። እያዳመጥኩሽ ነው። አንድ ሰው አባወራ ሆኖ የቤቱ ራስ መሆን ከፈለገ ሉሲፈር በወደቀበት ትይዩ እየወደቀ ነው። ምክንያቱም እግዚአብሔር ዓላማው ባልና ሚስትን አልጋ ላይ ማስተኛት አይደለም፣ ወሲብ አይደለም። እግዚአብሔር ዓላማው ቤተሰብ ነው፣ ልጆች ናቸው፣ ጄኔሬሽን ነው እግዚአብሔር አጀንዳው፣ ትውልድ ማለት ነው። የሆነ ሰንበዲ መጥቶ እኔ የዚህ ቤት ራስ ነኝ ሲል ያ የማይታየውን እግዚአብሔር አለበት የሚባለውን ህይወት እያጠፋ ነው። ራስ እግዚአብሔር ብቻ ስለሆነ እኔም ማምነው ባይብል የሚለውም እንደዛ ስለሆነ ማለት ነው። ግን አሁን ያነበብኩልሽ ግን ራስ ብሎ አስቀምጦታል። ቆይ ሴቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ሲል ደግሞ አትስረቅ፣ አትግደል፣ አታመንዝር፣ ከእግዚአብሔር በስተቀር ሌላ አምላክ አታምልክ የሚባሉ 10 ትእዛዞች አሉ። እኔ ባሌን ለጌታ እንደምገዛ ስገዛለት ጣዖት አምልኮ እያካሄድኩ ነው። ለምን? እኔ ለጌታ እንዴት ነው የምገዛው? ኢየሱስ ምን ብሎናል? በፍጹም ልባችሁ፣ በፍጹም ነፍሳችሁ፣ በፍጹም ሀሳባችሁ ለእግዚአብሔር ለአምላካችሁ ተገዙለት ይላል። አየሽ፣ መገዛት እኔነትሽን ትተሽ መዘርጋት መጣለው በዛ ስር በኢየሱስ ክርስቶስ ዌይት እያልሽ ያለሽው I can't believe I'm going to say this ግን ለባል መገዛት ለጌታችሁ እንደምትገዙ ለባሎቻችሁ ተገዙ ማለት ጌታን እንደምናመልከው ባላችንን እናምልክ ነው። ወርዱ ነው የሚለው። እኔ አይደለሁም ያልኩት እኮ ለባሎቻችሁ እንደምትገዙ። ለባሌ እንዴት ነው መገዛት ያለብኝ? ማነው ለጌታ እንደምትገዙ? ሴቶች ወይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ለጌታ እንዴት እንደምንገዛ ባይብል ያስተምረናል። በዛው ትይዩ ለባሌ ልገዛ ካልኩ ምንድነው የሆነ ያለው? ባልሽንም እያመለክሽ ነው፣ ወርሺፕ እያረኩ ነው ማለት ነው። ያ ደግሞ ከፍተኛ ኃጢአት ነው።
እግዚአብሔር ቀናተኛ አምላክ ነው። እኔ እንደውም አንዳንዴ በጣም ስሳሳ ምናምን ማለት ነው ባይዘው ባሌን እንደማፈቅረው ሌላ ነገር አፍቅሬ አላውቅም እና ትንሽ የሆነ ነገር ሲያልፍብኝ ጌታው ያደራ ግን ኃጢአት እያደረግኩ እንዳይሆን እላለሁ። ከመጠን በላይ ስትወጂው ማለት ነው? አይ አልወደውም ባሌን አፈቅረዋለሁ። ገብቶሻል? እና ጆርዲ ብዙ ጊዜ አያለው ቪዲዮዎችን እና ባይብሊካል ኢሹ ይደረጋሉ ብዙ ነገሮች፣ ግን ባይብልን እንድናይ ፈልጌ ነው ይሄንን ይዤ መጣሁ። አክቹሊ እኔ የማነበው ይሄን ነው ብዬሻለሁ። ብሉይ ኪዳን ላይ 5 የኦሪት መጽሐፎች አሉ። እነኚህ ማለት ሙሴን የጻፋቸው ተብለው የሚታመኑ ማለት ነው። እና እነኚህ ብሉይ ኪዳን ላይ እነኚህ 5ቱ መጽሐፍ ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም 5ቱ ዘዎች የሚባሉት ማለት ነው። ይሄ ማለት የተሻለ የእግዚአብሔር ሀሳብ የተንቀሳቀሰበት፣ ሙሴ ደግሞ ከእግዚአብሔር ጋር በደንብ ቁጭ ብሎ ተብሎ የምታመኑት ናቸው። ከዛ የነገስታት መጽሐፍ አለ። የነገስታት መጽሐፍ አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ ነገስት ምናምን እየተባሉ የነገስታቶች ታሪክ በቃ እግዚአብሔር በሰዓቱ ለተመረጠው እንዴት እንደሚቀባው፣ ከዛ እንዴት እንደሚዋጋ፣ እንዴት እንደሚያሸንፍ፣ እግዚአብሔር እንዴት ጄኖሳይድ እንደሚያደርግለት ምናምን። አዎ እንደዛ ነው። የሆነ ንጉስ ሲወጣ ያኛውን ያጠፋለታል። ዳዊት ሲወጣ ፍልስጤሞችን ያጠፋል። እግዚአብሔር ሁሉንም ሰው ሰርቷል፣ ግን አክቹሊ ጄኖሳይድ አለ ውስጡ። ከዛ ደግሞ የትንቢት መጽሐፎች አሉ። ትንቢቱ በጠቅላላ ራእይ ማለት ነው። ኖ ትንቢት መጽሐፍት ማለት ወደፊት የሚመጣውን ተብሎ የእኛን ዘመን ወይም ደግሞ አዲሱን ዘመን ከክርስቶስ በኋላ የሚመጣውን ተተነበየበት ነው። ከዛ ደግሞ አዲስ ኪዳን እንመጣለን። ወንጌል አለ። ወንጌል ማለት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እነኛ 4ቱ መጽሐፍት። ከዛ መልእክት አለ። ከዛ ራእይ አለ። እነኚህ መልእክቶች ለማን የተጻፉት ነው? አሁን ሜን ቶፒኬ እኔ ሮሜ ሲጻፍ ለኢትዮጵያኖች አልተጻፈም፣ ለሮማውያን የተጻፈው ኮንቴክስት ማለት ነው። ነው ባይብሉ ራሱ እቺ ለሮሜ የተጻፈች መልእክት ጳውሎስ ለሮማውያን ሰዎች የጻፈው ጽሁፍ ነው። ለሮም ሰዎች። ገላትያን ስንል ለገላትያን ሰዎች የተጻፈ ነው። ለኢትዮጵያኖች አልጻፈም፣ ለአፍሪካኖች አልጻፈም። ገብቻል? የዛኔ ደግሞ አሮ ነው እንዴት መግለጽ እንዳለብኝ። ከዛ ከነኚህ ከመልእክት መጽሐፍ በኋላ ራእይ አለ። ራእይ ደግሞ ዘመን ተሻጋሪ ነው። ዮሐንስ ማለት የክርስቶስ በጣም ክሎስቶ የነበረ ኢቭን የልብ ትርታውን ሳይቀር የክርስቶስን የሚያውቅ የነበረ ሰው ነው። ከሐዋርያትም መጨረሻ ነው። ኢቭን መሞቱን እንኳን እርግጠኛ አይደለሁኝም እኔ። እንደዛ አይነት ሰው ነው። በጣም በቃ ፉልፊልመንቱን ያመጣ በጣም መንፈሳዊን ዓለም ተሻግሮ የሄደ ሰው ነው ዮሐንስ። ራእይ አለ። እኔ ሰው ሮጦ የሚጠቅሰው እነኚህ የገላትያን፣ ሮሜ፣ ተሰሎንቄ፣ ጢሞቴዎስ ምናምን የሚባሉ እነኚህ ለሆኑ ሰዎች ለሆኑ አካባቢ ሰዎች የተጻፈ ነው። አንድ የፍቅር ጣዖት የምትባል ነበረች ድሮ እነኚህ መጽሐፍቶች በሚጻፉበት ወቅት ማለት ነው። ይቺ የፍቅር ጣዖት በዝሙት ነው የምትመለከው። አንድ ሴት ከብዙ ወንዶች ጋር ስትወጣ ሞር ወርሺፕ እንዳደረገች ነው እንትን የሚባል የነበረው የሚቆጠረው ማለት ነው። እና እቺን የፍቅር ጣዖት ለማስደሰት አንድ ሴት ከ20 ከ30 ወይ ከዛ በላይ ወንዶች ጋር ትወጣለች። በወቅቱ ለአምልኮ ነው የሚካሄደው። እና ጳውሎስ ይሄንን ስርዓት ለማቆም እዛ ውስጥ የነበሩ ሴቶች ደግሞ እነኚህ ገላቸውን ራቁታቸውን በመሆን ወሲብ በማድረግ ያችን ጣዖት እንደሚያመልኩት ያንን ስርዓት ልክ ወንጌል ሲገባ ገብቶሻል፣ ወንጌል ሲደርሳቸው ያንን ኮተታቸውን ይዘው መምጣት ፈለጉ። እና ሴቶቹ መድረክ ላይ ወጥተው ሊያረጉ ሲሉ ኖ አለ ጳውሎስ። ኖ በቃ አሁን ይሄ አይደለም፣ እግዚአብሔር እንደዚህ አይነት ነገር የሚወድ አምላክ አይደለም። ሴቶች ሆይ ጸጥ በሉና መጀመሪያ ተማሩ አላቸው። ለምን? ጳውሎስ ይሄን ሲጽፍ እስር ቤት ነበር። ጳውሎስ ደጅ ከኖረበት እስር ቤት የኖረበት ጊዜ በጣም ሰፊ ነው። ምክንያቱም ጳውሎስ የጳውሎስን ጆርኒ ተከትለን ብንሄድ የራሱ የሆነ በጣም ትግል ነበረበት። ኔሮ ከሚባል ንጉስ ጋር የዛኔ ከነበረ ከኔሮ ንጉስ ጋር ነበር ትግሉ እንጂ ሰፈር ውስጥ ስለሚካሄድ አስተምሮ አልነበረም። እሱ ዓላማው ኔሮን መጣል እንጂ ኔሮ ማለት ክርስቲያኖችን የሚያሳድድ ክርስትናን ሙሉ በሙሉ ከምድር ላይ ማጥፋት የሚፈልግ ጣዖት አምልኮን አፕሪሼት የሚያደርግ ዛሬ ተነስቼ እኔ አይደለኝ ብል ወዲያውኑ ቤተ መቅደስ የሚያዘጋጅልኝ አይነት ስርዓት ነበር። እሱን ለማፍረስ እግዚአብሔራዊ የሆነችዋን ሴት ለመፍጠር ነው ያን ኮንቴክስት ያስቀመጠው። ሴቶች በጉባኤ ዝም በሉ፣ ለምን ተነስተው ይጮሃሉ? እንደለመዱት ያንን ቆሻሻ ስርዓታቸው መፈጸም ይፈልጋሉ ምናምንና ወንዶቹን ወደዛ ይገፏቸዋል። የመጡበትን ስርዓት ማስጣል ነበር ጳውሎስ ዓላማው። ሴቶች ባካችሁ በጉባኤ አርፋችሁ ተቀመጡ፣ ተሰትራችሁ ልበሱ የሚለው እነሱ
ቸርች ሲመጡ የጥንት ጣዖት ስርዓታቸውን እንትን አድርገው ራቁታቸውን እዚህ ወርቃቸውን እዚህ ላይ አድርገው ተርኪሾች ሁሉ ናቸው። አሁን ተርኪሽ የምንላቸው ሁሉ ያንን ይሄ በጡት ማስያዣ ምናምን ማለት ነው። እሱን ይዘው ቸርች መጡ ማለት ነው። ጳውሎስ ኧረ በሕግ አምላክ ምናምን አለ ማለት ነው። እንደዚህ አይደለም። ምክንያቱም እግዚአብሔር የስርዓት አምላክ ነው። ገብቶሻል? ኢቭን ወደ ዘፍጥረት ስንመለስ አዳምና ሔዋን ፍሬውን በልተው ራቁታቸውን ሲሆኑ ኢቭን ማየት አልፈለገም እግዚአብሔር። አልብሷቸዋል። ገብቶሻል? ስለመሸፈን ከቨር ስለመደረግ። ምክንያቱም አንቺ ዋጋ ለከፈልሽበት ነገር እኮ ነው ክብር የሚኖርሽ። እግዚአብሔር ከዙፋኑ ወርዶ ጭቃ አብኩቶ ሰውየውን የሰራው ስለሚወደው ነው። ያንን ማንም ገልጦ እንዲያይበት አይፈልግም። ዛስ ዋይ እባካችሁ ሴቶች ቁጭ በሉ፣ ስርዓታችሁን ያዙ። ይሄ አይደለም በቃ ጳውሎስ ይሞክር የነበረው አንድ ሴት እግዚአብሔር እንዴት አይነት ሴት እንድትሆን እንደሚፈልግ እንጂ በለመደችው ትሬንድ። ምክንያቱም ይኸውልሽ ሮማውያኖች የሚያመልኩት ይሄ ግሪክ ስርዓት ላይ ዝም ብለሽ የግሪክ ሜቶሎጂ ብለሽ ግቢ። ዙስ የሚባል ይመጣል፣ ራ የሚባል ምናምን፣ አይሲስ ምናምን አሉ። ኢቭን አለባበሳቸው ምናምን እሱን ለመከልከል የሄደበትን ስርዓት አሁን እና አንቺ እንዲቁጭ ብለንም አፋችሁን ዝጉ የምንባልበት ሌቭል አለው። ወቅቱን የሚመስል ለምሳሌ የዛኔ ይሄ መጽሐፍ ሲጻፍ ጳውሎስ ይከለክላቸው የነበሩ ሴቶች ነገርኩሽ፣ ደሆረስት ሴት የማይመስሉ ናቸው ምልሽ። በዚህ ልክ ነበር አምልኮ ይካሄድ የነበረው። ችግር የለም እኮ ዲቴል ማየት እንችላለን። 2-3 ክፍል አዘጋጅተን ጳውሎስ እፉኝት ነክሶት ሊሞት ነው ብለው ሲጠብቁ አራግፎ ምናምን ሲነሳ አዲስ አምላክ አገኘናሉ። ኦ ማይ ጋድ ገብቶሻል? ሰዎቹ የሆነ ነገር በቃ ለየት ያለ ነገር የሚያገ በቃ እኔንም የሚያመልኩኝ ነበር። ያኔ በእናትሽ አሁንም አንቺ ሳትመለክ ትቀናለሽ ራስ አየር ላይ ነሳ ይቀርይበልሽ። ልልሽ የምፈልገው ቶፒክ ምን መሰለሽ? ኮንቴክስቱ ላይ መምህራኖች አሉ፣ የሃይማኖት መምህራኖች። ይሄ መጽሐፍ ሲጻፍ በነበረበት ጊዜ የነበረው ይህ አስተምሮን ጳውሎስ የጻፈበትን ኢንቴንሽን ያስተምሩ። ገብቶሻል? ያስተምሩ። አንድ ሁለተኛውና ደግሞ መሰረታዊ ብዬ የማስበው እንደው ይሄ ታይም ትራቭል የሚባለው ነገር ኤግዚት ቢያደርግ ጳውሎስን ብናገኘው ለምን ነበር ይሄን የጻፍከው ብንለው መልሶ ሊያሳየን የሚችለው የዛኔ የነበረውን ስርዓት ነው። ገብቶሻል? በእርግጥ በየጊዜው በየዘመናት መናፍስቶች ስለማይሞቱ አብዴት ያደርጋሉ ራሳቸውን። ነገርየውን ለመከልከል እግዚአብሔር እንዳይቀየምን እግዚአብሔር ከኛ ላይ አይኑ እንዳያነሳ ነገሮችን መከልከል ጥሩ ነው። ግን አንዱ ሳይድ ብቻ አይደለም። ሴቶች በዛ መልኩ ወርሺፕ ሲያደርጉ የወንዶች አስተዋጽኦ ነበረበት። አሁንም ለሚደረገው ማንኛውም ጥፋት ሴቶች ካጠፉ ወንዶችም አሉበት። ገብቶሻል? የተያያዘ ነው። ለዚህ ነው ምን ጊዜም ቶፒክ እኔ ጀንደር ላይ ያልሆነው ሰው የሚባለው ነገር ስርዓቱን መያዝ አለበት ብዬ የማስበው ለዛ ነው። ከእግዚአብሔር ሀሳብ መውጣት የለብንም። ሰዎች እንደፈለጉ ማኒፕሌትኛ ማድረግ የለባቸውም። ለምን መሰለሽ? እዚህ ውስጥ ቅድም እንደነገርኩሽ ጄኖሳይድ አለ፣ የባሪያ ንግድ አለ። የባሪያ ንግድ መኖሩን ለማየት ቀላል ነው። ዮሴፍ ሲሸጥ ታያለሽ። ዮሴፍ ተሽጦ ግብጽ ገባ ትባያለሽ። በቃ የባሪያ ንግድ ይካሄዳል። የባሪያ ንግድ ባይኖር ኖሮ ራሱ ጳውሎስ ለጌቶቻችሁ እንደምትገዙ ምናምን እያለ ያንን ስርዓት እያነጻጸረ አያስቀምጥም ነበር። አሁን የጌታና የባሪያ ስርዓት የሆነ ያክሉ የለም። ገብቶሻል? አሁን አንቺ እንደፈለግሽ ወጥተሽ ሰርተሽ የምትፈልጊውን ተናግረሽ ትመጫለሽ። እኔም ሁላችንም ያ ስርዓት በሆነ ያክል ፓርሻሊ ጠፍቷል። ምናልባት መንገዱ ተቀይሯል። ሰንሰለቱ ነው የቀጠነው ብዬ አስባለሁ እንጂ አለ። ግን ቢሆንም በዛ ልክ አይደለም ያለው። ስለዚህ ቁጭ ብለን መረዳት ይኖርብናል። ይሄን ሀሳብ ማግኘት አለብን። ሜን ሜሴጅ እንደ አንድ ኢትዮጵያዊ ሴት እኛ ኢትዮጵያውያኖች ነን። በእኛ አባቶች የተጻፈ በኢትዮጵያውያን አባቶች የተጻፈ ከእግዚአብሔር ዳይሬክት የወረደ ሜሴጆች ነበሩ። ኢቭን ብዙ ፈረንጆች ከዚህ መተው ወስደው አይደለም የሚመልሱልን፣ በሙቪም በምንም ከዚህ በጣም የሚሄዱ ነገሮች አሉ። የተረፈውን በሰበካ ጉባኤያቸው በየእምነት ተቋማት ላይ ይውጣና እኛ ገነት ነን ብለን እንደምናምን ኢትዮጵያ ገነት ናት ብለን እንደምናምነው የእውነት ገነት እናርጋት። ብዙ ነገር ሰላም መሆን ይችላል። ያ የተከደነ መጽሐፍ ከተከፈተ ገብቶሻል? አተላ የሆነ ሀሳብ ዝም ብለን እያገላበጥን ከምንሰክር ወይ ሪሉን እንጠጣውና ይለይልን። ገብቶሻል? አጉል አሰካከር አንስከር። አጉል የሰከረ ጥሩ አይደለም ለንግግሩም አሁን ያለው ሃይማኖት ላይ ትክክለኛው ባይብል ነው እየተሰበከው ብለሽ ታስቢያለሽ? እሺ አሁን የነገርሽን በጣም ብዙ ማለት እኔ ራሱ አሁን ብው እያለብኝ ነው። ትክክለኛውን መጽሐፍ ቅዱስ ነው ወይ እየሰበኩን ያሉት? እኔ እጄ ላይ ያስኩትን መጽሐፍ የያዘ ሰው እንዲሰብከኝ ማልፈልገው ለዛ ነው። ራሴ ላንበው እኔ ማንበብ እችላለሁ። ኦኬ።
ልልሽ የምፈልገው ግን አሁን ኢንተርፕሪቴሽን አለ። አሁን ለምሳሌ ከኢዮብ ጋር ባለፈው የተከራከርኩት ክርክር ላይ ቅዱስ ዮሐንስ አፈወርቅ ኢንተርፕሬት እንዳደረገው ብሎ ነው ለወንዶች አውቶሪቲ እንደሚሰጥ ስልጣን እንደሚሰጥ ሲናገር የነበረው። ያስ ምንድነው? እኔ ከግብጽ አስተሳሰብ ጋር ማውራት አልፈልግም። ግብጻዊ አስተሳሰብ ከሚያራምድ ሰው ጋር አላወራም። ምንድነው ግብጻዊ አስተሳሰብ? ብዙ ክህነት ድሮ ከግብጽ ነበር ወደ ኢትዮጵያ የሚመጣ ነበር። ካህናት ብዙ ስርዓት እኔ ደግሞ በየትኛውም ስርዓት ስለመጣ ለምን እዚህ ምድር ላይ ኤግዚት ሳደርግ እግዚአብሔር አመጣኝ። በምንም ልምጣ ኤግዚት አድርጌያለሁ፣ ተመልሼ ሄዳለሁ። ይሄ ስርዓት ከኔ ጋር አይቀጥልም። የሚቀጥለው እኔ ከእግዚአብሔር ጋር ያለኝ ኮኔክሽን ነው። ገብቻላ ለእንደነሱ አይደለም እያወራህ ያለሁት፣ ግን ለሚያምነው ሰው ሃይማኖት አስፈላጊ ነው ብሎ ለሚያምን ሰው ትክክለኛው ጋስፕል መድረስ አለበት። ትክክለኛው ወንጌል መሰበክ አለበት። የክርስቶስ ኢንቴንሽን የሞተበት ዓላማ እንጨት ለመሸጥ አይደለም፣ ዘይት ለመሸጥ አይደለም፣ ውሃ ለመሸጥ አይደለም። ገብቻላ አይደለም። በቃ ከጎሉ ርቀናል፣ ከእግዚአብሔር አጀንዳ ርቀናል። ገብቻላ መሰረታችንን ለቀን ስለወጣን ወደ መሰረቱ ሊመልሰን የሚችለው መጽሐፍ ደግሞ ሀይድ ተደርጎ የተቀመጠበት ኤሪያ ኢትዮጵያ ውስጥ እንደ ላሊበላ፣ አክሱም ገብቻላ አለ። ውጪ ከምንናፍቅ ወይም ደግሞ የውጪዎቹን ሀሳብ እንግሊዝኛ ስለሆነ ከምናሟሙቅ ነጠላችንን ለብሰን እንሂድና ይንገሩን እንማር። ገብቻላ አንድ ሴት እኮ ሪሉ ሲገባት እኔ አሁን የሆነ ነገር ስለገባኝ ነው እንደዚህ አይነት ሲሆንኩት። ገብቻላ በስራዬ በጣም ሰክሰስ ነኝ። ስራ እሰራለሁ። 3-4 ስራ ነው የምሰራው። ትዳር አለኝ፣ ልጆች አሉኝ ምናምን። በጣም የሚያስቀና ትዳር ነው። በጣም ሰክሰስ ነኝ። ቀናበታለሁ በትዳሯ ባይ ዘ ዌይ። እዚህ አጋጣሚ ሰክሰስ የሆንኩበት ምክንያት ኮምፒቲሽን እኛ ቤት የለም። እንጸልያለን። አይተሽ ከሆነ ገበታችን ላይ አንድ ወንበር ማንም መቀመጥ አይችልም። ይሄ በቃ ባናይም እግዚአብሔር እንዳለ ማኒፌስት የምናደርግበት መንገድ። እዛ ጋር ባዶ የሚሆነው ለዛ ነው ዳይኒንግ ቴብል ላይ። እና እንዴት አድርገሽ ነው ቅና የምትሰጪው? ይሄ የራሴ መንገድ ነው። ባይ ዘ ዌይ በቃ እግዚአብሔር እዚህ ቤት አለ። እኔም ባሌም ልጆቼም ልጆች ነን እዚህ ቤት ውስጥ። እኔ ላጠፋ እችላለሁ፣ ባሌ ላጠፋ ይችላል፣ ልጆቼ ላጠፉ ይችላሉ። ፓኒሽመንት መብት ያለው እግዚአብሔር ነው። ንስሐ ስንገባ ይተዋል። በቃ እንደዚህ ነው። የሞኝ ኑሮ ነው የምንኖረው እና ዛስዋይ እንደዚህ አይነት ላይፍ የምኖረው ሰክሰስ የሆንኩት ለዛ ነው። ይኸውልሽ እኔ ሲከፋኝ ሰንበዲ ጋር ደውዬ አማክሮኛል። ቴብሌ ላይ ነው ቁጭ ብለው ማልቀስ ካለብኝ አለቅሳለሁ እና ይረዳል ልቤን። በቃ እግዚአብሔር ሩቅ ደግሞ አይደለም። እግዚአብሔር የልብ አምላክ ነው። ደግሞ ሴት አይደለም። እግዚአብሔር ደግሞ የተሻለ ቫይብሬሽን የተሻለ ስፒሪቹዋሊቲ ለሴት ሰጥቷል። ሶ ቤቱን ሰላም ማድረግ የምችለው እኔ ነኝ። እኔ መረበሽ ከጀመርኩ እሱ መረበሽ ይቀጥላል፣ ስራው መረበሽ ይቀጥላል፣ ትዳር ይረበሻል፣ ሁሉ ነገር ይረበሻል። ፌለሪቲ ነው። ሴጣን ደግሞ ሁሉ ጊዜ የሚፈልገው ስለ ለዚህ ነው እኔ ጋር የሚዞረው። ሴት ጋር የሚዞርበት ምክንያት ጆሮአቸው ክፍት ነው። ሴቶች ኤክስፕሌን ዳት። አሁን ሴቶች ናቸው ስፒሪቹዋል ብለሻል። አዎ ምን ማለት ነው? ምንም ቀላል እኮ ነው። አዳም ቀድሞ ተፈጠረ ሴት ምናምን ሲባል አልሰማሽም? ሴጣን ማን ነው መጥቶ ያናገረው? ሔዋን። አዳም ያ ሁሉ ጊዜ ሲቀመጥ ለምን ሴጣን ያናገረው? ስፒሪቹዋል ስላልሆነ አላልኩም፣ ግን ሞር ሰው የተሻለች ስለሆነች ነው። ይሄን ግልጽ ነው ምንሽ ግልጽ ነው። ኦኬ ሶ ለመንፈስ ቅዱስም ክፍት ናት። ለየትኛው ስፒሪት ለተባለው ነገር ቅርብ ነው። ጸበል ብትሄጂ የበለጠ የሚጮሁ ሴቶች ናቸው። አዎ እግዚአብሔር ደግሞ የተሻለ ስራ ለስራ ሲል ሴቶችን ነው ኢንጌጅ የሚያደርገው። ለምሳሌ ማርያም ብታይ በቃ የተሻለች ተብላ ስቲል ብጽዕት የምንላት አይደል? ሩትን ሂጂና እያት አስቴርን ከትውልድ ሁሉ ብጽዕት ብዙ ሴቶች አሉ። ገብቶሻል? ሶ ስፒሪቹዋሉ ዓለም መጀመሪያ ናግ የሚያደርገው ሴቷ ነው። ሶ እሷ ኮምፎርት ዞን ላይ እስካልሆነች ድረስ ወንዱ በፍጹም ሰላም መሆን አይችልም። ሶ ለዚህ ነው እግዚአብሔር መጥቶ ለዚህ ነው አዳምን ቆፍር እንትን በል ጥረህ ግረህ ምናምን ብሎ ይሄ የኤሪያውን ገነት የማድረግ ስራ የሰጠው ለሱ ነው። አለበለዚያ ምድረ በዳ ላይ አስቀምጦሽ በፍጹም ሰላም አትሰጪውም። በፍጹም ማለት ነው። ኦልሬዲ ኮምፎርት ዞን ላይ እስካልሆንሽ መረጋጋት እስካልቻልሽ ድረስ ሰላም አትሰጪም። ስለዚህ አንድ ሰው ትዳሬ ሰላማዊ መሆን አለበት፣ በሰላም መኖር እፈልጋለሁ ካለ ኮምፎርት ዞን ውስጥ ማስቀመጥ አለበት ሴቷን፣ ሚስቱን ማለት ነው። እኔ ሁልጊዜ የማወራው ስለ ሚስት ነው። ሴትማ ብዙ አይነት ነው፣ በኋላ እናወራለን። ብዙ አይነት ሴቶች አሉ እዚህ ምድር ላይ። በጣም ብዙ የቤት ስራ ነው የሰጠሽኝ። ይሄ ቶፒክ በዚህ እንዲያልቅ አልፈልግም። ባይዘው አያልቅም፣ ትመጫለሽ ፕሮባብሊ። በጣም ብዙ ሰዎች አሁን ያው ከፌሚኒዝም ጋር እያያያዙ በጣም ብዙ አይነት አጀንዳ ይሰጡታል። ግን
በመጀመሪያ ደረጃ እኔ ዩቲዩብ ቻናሌ ላይ ስለ ፌሚኒዝም ብቻ ላወራ አይደለም የመጣሁት። I'm going to touch everything። ሴቶች ይጠቅማቸዋል ብዬ የማስባቸውን ነገሮች በሙሉ ለማቀበል ነው ይሄ ቻናል የተከፈተው ማለት ነው። ስፒሊንግ ሻይ ሲባል የሆነ ጎሲፕ ነገር ሊመስል ይችላል። ኖ፣ ትክክለኛ ኢንፎርሜሽን፣ ትክክለኛ ሻይ ለማስተላለፍ ነው እና I feel like የሆነ አይነት learning curve ላይ ነኝ ብዬ አስባለሁ ፐርሰናሊ። የሆነ አዳዲስ ነገሮችን ዲስከቨር የማደርግበት ኢቭን ስፒሪቹዋሊ ራሱ ብዙ ነገሮችን አንደርስታንድ የማደርግበት የማላውቃቸውን ነገሮች የማውቅበት ጆርኒ ሆኖ ነው እያገኘሁት ያለሁት ይሄንን ነገር ማለት ነው እና በጣም ትልቁ ሚና ትጫወቻለሽ ለዚህ አጋጣሚ። ኦልሶ I feel like any solution for me ልጠቀምበት እፈልጋለሁ። ፌሚኒዝም is አንድ ሶሉሽን ቢያንስ ዓለማዊው ላይ ሴኩላሪዝሙ ላይ ፌሚኒዝም is አንድ ሶሉሽን፣ መጽሐፍ ቅዱስ ሁለተኛው ሶሉሽን ነው ብዬ አስባለሁ። ሃይማኖትን ነበር የማስበው፣ ሃይማኖት እንደ አንድ ሶሉሽን ብዬ የማስበው ነበረ። ተናክቷል፣ ያ አቋም ትንሽ ተናክቷል አሁን ላይ። ግን እዚህ ላይ የሆነ ክላሪፊኬሽን እንድትሰጪኝ የምፈልገው ማለት ነው። እሺ ሃይማኖት እንዳልሽው እንበል እና በመንግስት ተነክቷል፣ በነገስታት ተነክቷል ምናምን ኢቨን ባለፈው ራሱ እያልሽኝ ነበረ መጽሐፍ ቅዱስ ውስጥ የእግዚአብሔር ሀሳብ ብቻ አይደለም ያለው፣ በጣም ካልተጠነቀቅን ከእግዚአብሔር ሀሳብ ራሱ ሊያወጡን የሚችሉ በጣም ብዙ ነገሮች አሉ ስትይ ነበር እና መጽሐፍ ቅዱስን ግን እንደ መፍትሄ ካስቀመጥን እና ያንን መጽሐፍ ቅዱስ የሚያስተምሩን አካላት መሪዎቻችን፣ የዛ ሃይማኖት መሪዎች ትክክለኛውን የመጽሐፍ ቅዱስ ቃል እየሰበኩን ካልሆነ ወይም ደግሞ እነሱ እንደሚመቻቸው፣ ነገስታት እንደሚመቸው፣ መንግስት እንደሚመቸው ኢንተርፕሬት እያደረጉ እያቀበሉን ከሆነ እንዴት ሴቶች መጽሐፍ ቅዱስን መፍትሄ ሊያደርጉ ይችላሉ? እንዴት ነው አንዲት ሴት እንዳልሽው ሰላሟን አግኝታ ተረጋግታ የቤተሰቧ የማህበረሰቧ መሰረት መሆን የምትችለው? እሺ እኔ አንድ ጥያቄ ልጠይቅሽና እንዝጋ። መጽሐፍ ቅዱስ መቼ ነው የተጻፈው? በተለያየ ጊዜ ጻፈው እና ደግሞ ከዛ በፊት ብዙ ሰዎች ያለ መጽሐፍ ቅዱስ ኖረው ያውቃሉ። አዎ በዛን ጊዜ እነ ኢዮብ በነበሩበት እና አብርሃም በነበሩበት ጊዜ እና እነ ኖህ በነበሩበት ዘመን እግዚአብሔር ነበር እዚህ ምድር ላይ እንቀሳቀስ ነበር፣ ኤግዚት ያደርግ ነበር አይደል? ሶ እግዚአብሔርን ለማግኘት ግዴታ መጽሐፍ ቅዱስ አስፈላጊ አይደለም። እግዚአብሔርን ለማግኘት ክፍት ልብ ነው የሚያስፈልገው። ባይ ኤኒ ሚንስ ብትጸልይ ጌታ ሆይ እንደዚህ አይነት ኮንዲሽን ውስጥ ነኝ ብትይ ምንም አይነት መጽሐፍ ቅዱሳዊ ቃል ባጠቅሺ እግዚአብሔር አይረዳሽም? ይረዳኛል። ባይብል ከመጻፉ በፊት የነበረውን ህይወት ባይብል እያሳየን ነው። ምን አይነት ሰዎች ይኖሩ ነበር፣ እንዴት አይነት ፓራዳይዝ ውስጥ እንደነበሩ። ሶ አብርሃም ሂጂ ወደዛ። ከዛ በፊት ባይብል ከመጻፉ በፊት የነበሩትን ስቶሪዎች ስናይ የጋብቻ ትምህርት አልነበረም። አብርሃም ሲያገባ ተከታታይ የጋብቻ ትምህርት ሄዶ ቤተክርስቲያን ተምሮ አይደለም ያገባው። አዳምና ሔዋን የጋብቻ ተከታታይ ትምህርት ወስደው ምናምን አይደለም። በቃ እግዚአብሔር ነበር በህይወታቸው ውስጥ። አሁን የእግዚአብሔርን ኤግዚስተንስ የሚያጠፋ ነገር ጉዳት አለው ነው የኔ ሐሳብ። ምንም ቢሆን ቅድም ነገርኩሽ፣ ባሌ ቢሆን አልኩሽ እኮ አይደል? እንግዲህ ራስ ነው አይደል? እሱ እኔ ዘውድ ተብለናል አይደል? እግዚአብሔር ነው የዚህ ቤት ምናምን ተባብለናል አይደል? ብዙ ነገር ብለናል አይደል? ያቺን ሬድ ላይኗን ከነካ ባሌም ቢሆን እኔም በሆን ለባሌ እግዚአብሔርን የምናሳጣ ከሆነ በመሀል ጣዖት ሆነን ከገባን ኃጢአት ነው። እግዚአብሔር ኃጢአት ብሎ ያስቀመጣቸው ነገሮች ምንድናቸው ነው? ገብቻላ? እሱን ስንወስድ ባይብል አይደለም የምንጥለው፣ የተዋረደ ማንነታችንን ነው የምንጥለው። ንጹህነቴ ይወጣል ነው። ገብቻላ አይደል? አደባባይ ላይ ቆሜ እንዲያዳምጡኝ ሰዎች መጮህ አይጠበቅብኝም። የኔ መረጋጋት ብዙዎችን ይስባል። ስፒሪቹዋል ሰዎች እንደዛ ናቸው። ቀድመው የነበሩ ኢትዮጵያውያኖች ምንም ሳይኖራቸው ባዶ እጃቸው ጦርነት ያሸንፉ የነበረ እግዚአብሔር ላይ በነበራቸው እምነት ነው። ሶ ሴቶችም በይ ወንዶችም ማንም እግዚአብሔር መፈለግ ይጀምር። ይሄ ነው ያሳብ። እግዚአብሔር ነው መፍትሄው። ቴንክ ዩ መስቲዬ፣ ለዛሬ ይበቃናል። አም ሹር ሞር
ትመጫሻ ስፒሊንግ ሻይ ላይ ትኖራለሽ አለሻ አምሹር በጣም ብዙ ሰዎች ጥያቄ ይኖራቸዋል ስፔሻሊ ሴቶች በጣም ጥያቄ ይኖራቸዋል እኔ የምለው ምንድነው ፕሮቮክ ያደርጋቸዋል በእርግጠኝነት ይሄ ኤፒሶድ በጣም ፕሮቮክ ያደርጋቸዋል ግን ያርጋችሁ ግድ የለም ፕሮቮክ ያደርጋችሁ ተበሳጩ ኮሜንታችሁ ላይ ስድባችሁን ጻፉ ውጡና ትንሽ አየር ሳቡ ሳር ንኩ በጫማችሁን አውልቃችሁ ትንሽ ከተፈጥሮ ጋር ተነካኩ ንጹህ አየር ሳቡና ተመልሳችሁ መታችሁ በደንብ ድጋሚ አይታችሁት ደግሞ የራሳችሁን ደግሞ እንትን የራሳችሁን ሐሳብ ሪፍሌክት አድርጉበት ኢትስ ኦኬ እኔም እናንተ ጋር ነበርኩኝ እናንተ ያላችሁበት ቦታ ነበርኩኝ ሶ ኢትስ ኦኬ አቋምን የሚያናጉ ነገሮች ሊመጡ ይችላሉ ኢቭን ሃይማኖት ላይ ያለንን ሐሳብ ጥያቄ ውስጥ የሚከቱ ሐሳቦች ሊመጡ ይችላሉ ይሄንን አሁን ሰይጣናዊ ብላችሁ ልትቀባበሉት ትችላላችሁ I don't care እኔ ኢንተንሽኔ ጥሩ እስከሆነ ድረስ እና ኢምፓክቱም ጥሩ እስከሆነ ድረስ ደግሞ ጥሩ ነው ብያምናለሁ I think ብዙ እንማራለን መስቲ ሞር እንደማመጣሽ እርግጠኛ ነኝ ከዚህ በኋላ ጥያቄያችሁን አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ሰብስክራይብ አድርጉ መስቲም በቅርቡ በዩቲዩብ ቻናሏ ትመጣለች እዛ ላይም ደግሞ እኔ የምገኝና እኔ ድሪል እደረጋለሁ ከዛ በተረፈ thank you for watching bye